ስፔሻሊ የመጀመሪያው ዓለም ጦርነት ኢንዶ ዋር፣ ዘ ኔሽን ዋር የተባለ ስፔሻሊ ብዙ የጦርነቱ ስሞች እንደነበሩ ትመለከታላችሁ። ትሪፕል ኦንቶንት ወይም አላይድ ፓወር እያለን እንጠራቸዋለን ማለት ነው። ሶ በዚህ መንገድ የአውሮፓ ሀገራት መከፋፈል እንደጀመሩ ትመለከታላችሁ። ሰላም ሰዎች እንዴት ናችሁ? ሁሉ ሰላም? ዛሬም ሳምንቴን ጠብቄ መጥቻለሁ። ሶ በዛሬው ቪዲዮ እንድናየው የፈለግኩት ቶፒክ ስፔሻሊ ፈርስት ወርልድ ዋር የመጀመሪያው ዓለም ጦርነት ምን ይመስላል፣ ከ1914 እስከ 1918 የቆየው በዓለማችን ላይ የተከሰተው የመጀመሪያው ዓለም ጦርነት ምን ይመስላል፣ እንዴት ተከሰተ፣ ምን አይነት ነገሮች ነበሩት የሚለውን ነገር ኦቨርኦል እኔ ካነበብኩት ካተረዳሁት የምናየው ዓለም የምንመለከት ይሆናል ማለት ነው። ሶ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ወደ ቪዲዮአችን በምንገባበት ጊዜ ስፔሻሊ የመጀመሪያው ዓለም ጦርነት ኢንዶ ዋር፣ ዘ ኔሽን ዋር የተባለ ስፔሻሊ ብዙ የጦርነቱ ስሞች እንደነበሩ ትመለከታላችሁ። ለምን ካላችሁ ስፔሻሊ በዛ ጊዜ የመጀመሪያው ዓለም ጦርነት ከመከሰቱ በፊት እንደምታውቁት ብዙ ጦርነቶች ነበሩ። ነገር ግን እንደ መጀመሪያው ዓለም ጦርነት የነበረ ጦርነት ስላልነበረ ስፔሻሊ የመጀመሪያው ዓለም ጦርነት በቃ የጦርነቶች በሙሉ ማብቂያ፣ አንዳንዶቹ ደግሞ ስፔሻሊ የሀገራት ጦርነት እያሉ የተለያዩ ስሞችን እንደሰጡ ትመለከታላችሁ። ሶ ግን እኛ በሚያስማማን ፈርስት ወርልድ ዋር የመጀመሪያው ዓለም ጦርነት እያለን እንሄዳለን ማለት ነው። ስፔሻሊ ይሄ ጦርነት በጣም ከምታስቡት በላይ ኔጌቲቭ የሆነ ኢምፓክት አለ፣ ኔጌቲቭ የሆነ ኮንሲኩዌንስ ያመጣ ጦርነት ነው። በተለይም በዛ ጊዜ ከምታስቡት በላይ እጅግ በጣም ብዙ ሲቪሊያን ሞቷል። በዛ ጊዜ የተለያዩ የሆኑ የጦር መሳሪያዎች እንደ ታንክ አይነት ዲቨሎፕ ሆነዋል፣ በዛው ዓመት ጥቅም ላይ ውለዋል። ከዛ በተጨማሪ እንደ ኬሚካል ዌፐኖች በዛ ጊዜ የታገዱ እጅግ በጣም ብዙ ሰዎችን የሚገሉ ኬሚካል ዌፐኖች በተለይ የተለያዩ ሀገሮች እንደተጠቀሙ ትመለከታላችሁ። ሶ ይሄ ጦርነት ከምታስቡት በላይ በጣም አስቸጋሪ ዓለም ከዛ በፊት ታይቶ ከማይታወቁ ጦርነቶች በላይ ብዙ ጉዳቶችና ብዙ ዲስትራክሽኖች እንዳመጣ ትመለከታላችሁ። ግን እዚህ ጋር የመጀመሪያው ዓለም ጦርነት ለምን ተከሰተ ብለን ከማየታችን በፊት ትሪፕል ኦንቶንት ወይም ትሪፕል ኢንቴንት ነው የምንለው፣ ግን ዋና ትክክለኛ ስሙ ትሪፕል ኦንቶንት ነው። ትሪፕል ኦንቶንት የምንላቸው ምንድናቸው? ትሪፕል አላያንስ የምንላቸው ዓለም ሴንትራል ፓወር የምንላቸው ሀገራት ምንድናቸው የሚለውን እስቲ ይሄን ነገር መጀመሪያ ግልጽ አድርገን ለማለት እንሞክር። በተለይም ጀርመን ዩኒፊኬሽኗን ከጨረሰች በኋላ ስፔሻሊ በጣም ጠንካራ ነበረች። በፖለቲካ በኢንዱስትሪ እና በኢኮኖሚ በጣም ጠንካራ እንደነበረች ትመለከታላችሁ። ነገር ግን በዛ ጊዜ የጀርመን አገዛዝ ዓለም ጀርመን የሚመራ የነበረው ቢስማርክ ነበር። ሶ ቢስማርክ አንድ ነገር ያሳስበው ነበር። እሱም ጀርመን በፖለቲካ ጠንካራ፣ በኢኮኖሚ ጠንካራ፣ በሚሊተሪ በፖለቲካ በአጠቃላይ ጠንካራ ብትሆንም ነገር ግን አንድ የሆነ ችግር ነበር። እሱም ችግር ጀርመን የነበረችበት ጂኦግራፊካል ፖዚሽን ስፔሻሊ በዛ ጊዜ ለጥቃት ዓለም ለአታክ ምቹ ነው ብሎ ያስባል። ከምንም በላይ በቀኝ በኩል ራሻ ስትገኝ፣ በግራ በኩል ደግሞ ስፔሻሊ በዛ ጊዜ ራሷ ፈረንሳይ ነበረች። ሶ በግራ በኩል ፈረንሳይ ትገኝ ነበር። ምናልባት እነዚህ ሀገራት የሚነሱብኝ ከሆነ ጀርመን መሀል ላይ ናትና በጣም እጎዳለሁ ብላ ትሰጋ ነበር። በዚህም የተነሳ ለመጀመሪያ ጊዜ ስፔሻሊ ቢስማርክ ከኦስትሮ ሃንጋሪ ጋር አንድ ስምምነት እንዳደረገ ትመለከታላችሁ። ያም ስምምነት በተለይም በእኛ ጊዜ አማርኛ ጀርመንን የሚያጠቃ ሰው ካለ ኦስትሪያ ልትደረብላት፣ ያው በተቃራኒ ደግሞ ኦስትሪያን የሚያጠቃ ሰው ካለ ጀርመን ልትደረብላት፣ እንደዚህ አይነት አላያንስ ከኦስትሮ ሃንጋሪ ጋር እንደፈጠሩ ትመለከታላችሁ። በተለይም ይህ አላያንስ ሞር ፎከስ የሚያደርገው ራሽያ እንደነበረም ታያላችሁ። ይህም አላያንስ ስፔሻሊ ዱዋል አላያንስ እየተባለ መጠራት ጀምሮ ነበር። ዱዋል ማለት ሁለት አይደለም፣ በሁለቱ ሀገራት የተደረገ ስምምነት ስለነበር ስፔሻሊ ይህ ስምምነት ዱዋል አላያንስ እየተባለ መጠራት ጀምሮ ነበር። ነገር ግን ከጊዜ በኋላ ጣሊያን የነ ጀርመንና የነ ኦስትሪያ ሃንጋሪን ግሩፕ እንደተቀላቀለች ትመለከታላችሁ። ሶ ዱዋል አላያንስ የነበረው ትሪፕል አላያንስ ተብሎ መጠራት እንደጀመረ ትመለከታላችሁ። ስፔሻሊ ይሄ ግሩፕ በሌላ እንግሊዝኛው ዓለም በሌላ አጠራሩ ሴንትራል ፓወር እየተባለ ይጠራል። ሴንትራል ፓወር ይባላል፣ አሊያም አላያንስ ፓወር እየተባለ ይጠራል። ማን ያሉበት? ጀርመን፣ ኦስትሮ ሃንጋሪ እና ስፔሻሊ ጣሊያን ያሉበት ግሩፕ ማለት ነው። ሶ በተቃራኒ ደግሞ ስፔሻሊ ራሽያ ይህን ነገር ፈርቶ ነበር። ለምን ካላችሁ በ1987 አካባቢ ራሽያ ከጀርመን ጋር ስምምነት ነበራት። ይህ ስምምነት ፒስፉል ስምምነት ነው፣ የሰላም ስምምነት ነው። ነገር ግን የቢስማርክ አገዛዝ ካበቃ በኋላ የመጡት የጀርመን አገዛዞች ይህን ስምምነት ከራሽያ ጋር አልቀጠሉም ነበር። ራሽያ ልታድሰው ብፈልግም ጀርመን ግን ኖ ማለቷን ትመለከታላችሁ። በዚህ ጊዜ ነው ሞር ራሽያ ጀርመን አንቲ ራሽያ ፖሊሲ ማራመድ ጀምራለች ብላ በማሰብ ስፔሻሊ እሷን በመፍራት በተለይም ከፈረንሳይ ጋር ህብረት አሊያም አላያንስ መፍጠር የጀመረች ማለት ነው። ሶ ከጊዜ በኋላ ፍራንስና ራሽያ እንደተስማሙ አሊያም ኮላብ ማድረግ እንደጀመሩ ትመለከታላችሁ። አት ዘ ሴም ታይም ደግሞ ብሪቴን ከጃፓን ጋር አንድ ስምምነት መፈራረሟን አሊያም ኮላብ ማድረጓን ታያላችሁ። ይህ ስምምነት ትንሽ ለየት የሚያደርገው ምንድነው ብለን በምንመለከትበት ጊዜ በተለይም ብሪቴን ከጃፓን ጋር የተዋዋለችው ስምምነት እንደ ሌሎቹ የአላያንስ ስምምነት አይደለም።
ሞር ስምምነት የሚያተኩረው ብሪቴን በዛ ጊዜ በሩቅ ምስራቅ ዓለም በፓሲፊክ ዓለም በኤዥያ አካባቢ የተለያዩ ኮሎኒዎች ዓለም የተለያዩ ግዛቶች እንደነበረው ትመለከታላችሁ። ሶ ብሪቴን እዛ ድረስ እየሄደች ያን ኮሎኒ ማስተዳደር ከብዷት ነበር። ስለዚህ ያላት አማራጭ ስፔሻሊ ቅርብ ያለ ሀገርን ያን ቦታ እንዲያስተዳድር መስጠት ነው። ስለዚህ በዛ ጊዜ ጃፓን ቅርብ ናት። ስለዚህ ስፔሻሊ ብሪቴን የምትገዛቸውን ግዛቶች ኦር ኮሎኒዎች ሙሉ ለሙሉ ለጃፓን እንደሰጠች ዓለም ጃፓን እንድታስተዳድርላት እንዳደረገች ትመለከታላችሁ። ሶ ብሪቴንና ጃፓን የተስማሙት በዚህ መንገድ ነበር። ከዚህ ጊዜ በኋላ ነው በተለይ ብሪቴን ሞር ትኩረቷን አውሮፓ ላይ አድርጋ አውሮፓ ላይ ምን መካሄድ እንደጀመረ ማየት ዓለም በደንብ አድርጋ ፎከስ አድርጋ ስፔሻሊ ማን ከማን ጋር እየወገነ ማን ከማን ጋር እንደሄደ ስፔሻሊ ማን ከማን ጋር ግሩፕ እንደተፈጠረ በደንብ አድርጋ ፎከስ አድርጋ ማየት የጀመረችው ማለት ነው። ከጊዜ በኋላ በ1904 አካባቢ ላይ ብሪቴንና ፍራንስ ያሉባቸውን ችግሮች በትሪፕል ኦንቶንት ወይም እኛ እንደምንለው በትሪፕል ኢንቲቴ ነው የሚባለው፣ ግን ትክክለኛ እንግሊዘኛው ትሪፕል ኦንቶንት ነው። በትሪፕል ኦንቶንት ስፔሻሊ ብሪቴንና ፍራንስ ያላቸውን ችግር እንደፈቱ ትመለከታላችሁ። ይህ ችግር ምን ነበር ብለን በምንመለከትበት ጊዜ በተለይም እንደምታስታውሱት አፍሪካን ኮሎኒ ካረጉ ሀገራት መካከል ስፔሻሊ ብዙ የአፍሪካ ሀገራትን የገዙት ብሪቴንና ፍራንስ ናቸው። በዛ ጊዜ ብሪቴንና ፍራንስ በተለያዩ ግዛቶች ይጋጩ ነበር። ለምሳሌ በሞሮኮ በኢጂፕት በጣም ይጋጩ ነበር። ኢጂፕትን እንግሊዝ ኮንትሮል ስታደርጋት ስፔሻሊ ፍራንስ በጣም አድርጋ ዲስከሬጅ ታደርግ ነበር። ሞሮኮን ፍራንስ ኮንትሮል ስታደርጋት እንግሊዝ ዲስከሬጅ ታደርግ ነበር። በእንደዚህ አይነት ጉዳዮች በጣም እንደሚጋጩ ትመለከታላችሁ። ነገር ግን በትሪፕል ኦንቶንት ኦር በትሪፕል ኢንቴንቴ ባለው እንዲያግባባል በትሪፕል ኢንቴንቴ ስምምነት ስፔሻሊ ያላቸውን ቅራኔ ያላቸውን ችግር ሙሉ ለሙሉ እንደፈቱ ትመለከታላችሁ። እንደውም መፍታት ብቻ አይደለም፣ በዛ ጊዜ ስፔሻሊ እንግሊዝ ኢጂፕትን ኮንትሮል አድርጋ ነበር። ነገር ግን ፍራንስ ተቃዋማት ነበር። የፍራንስ መንግስት እንግሊዝ ሙሉ ለሙሉ ኢጂፕትን እንደተቆጣጠረች አምኖ ተቀብሎ ነበር። በተቃራኒ ደግሞ እንግሊዝ ስፔሻሊ ፈረንሳይ ሞሮኮን ስትይዝ ትቃወም ነበር። የእንግሊዝ መንግስት በቃ ፈረንሳይ ሞሮኮን እንደተቆጣጠረች አምኖ ነበር። በእንደዚህ አይነት መንገድ በትሪፕል ኦንቶንት በትሪፕል ኢንቲቴ ችግራቸውን እንደፈቱ ትመለከታላችሁ። አላይድ እንደሆኑ ታያላችሁ። ከጊዜ በኋላ በ1907 አካባቢ ላይ በተለይም ፍራንስ እንደምንም ብላ እንግሊዝንና ስፔሻሊ ራሽያን ዓለም ብሪቴንና ራሽያን ያለባቸውን ችግሮች በሙሉ ፈተው አንድ ላይ እንዲሆኑ አድርጋቸው ነበር። ስፔሻሊ ለምንድን ነው ራሽያና ብሪቴን አንድ ላይ ሆኑስ ብለን በምንመለከትበት ጊዜ ለአንድ ምክንያት ነው። እሱም ከጀርመን ጥቃት ቢነሳ አንድ ላይ ሆነን እንመለከተዋለን። ጀርመን በዛ ጊዜ ፓወርፉል ነው ብያቸዋለሁ። ጀርመን ፓወርፉል ስለነበረች ምናልባት ብታጠቃን ራሱ አንድ ላይ በመሆን ዓለም አንድ ላይ ኮላብ በማድረግ ጥቃቷን እንከላከላለን ብለው በማሰብ ነበር ብሪቴንና ስፔሻሊ ራሽያ አንድ ላይ የሆኑት ማለት ነው። ስፔሻሊ እዚህ ጋር እንደምታዩት ብሪቴን ቀስ እያለች የነ ፍራንስን ዓለም የነ ራሽያን ግሩፕን መቀላቀሏን ትመለከታላችሁ። በዚህ ጋር ማን ሆኑ ማለት ነው? ራሽያ፣ ፍራንስ እና ስፔሻሊ ብሪቴን አንድ ግሩፕ እንደሆኑ ትመለከታላችሁ። ይህንም ግሩፕ በተለይም ትሪፕል ኦንቶንት ወይም ትሪፕል ኢንቴንቴ ይባላል። ትሪፕል ኢንቴንቴ ኦር ትሪፕል ኦንቶንት ወይም በሌላ ስማቸው አላይድ ፓወር እየተባለ ይጠራል ማለት ነው። በቀኝ በኩል ያሉት ግሩፖች እንደማን ናቸው? ጀርመን፣ ኦስትሮ ሃንጋሪ እና ጣሊያን ሲሆኑ እነዚህን ግሩፖች ሴንትራል ፓወር አሊያም ትሪፕል አላያንስ እያለን እንጠራቸዋለን። በዚህ ጋር ያሉትን ግሩፖች ማለትም እነ ፈረንሳይ፣ እነ ብሪቴን እና እነ ራሽያን ደግሞ ስፔሻሊ ትሪፕል ኦንቶንት ወይም አላይድ ፓወር እያለን እንጠራቸዋለን ማለት ነው። በዚህ መንገድ የአውሮፓ ሀገራት መከፋፈል እንደጀመሩ ትመለከታላችሁ። ነገር ግን የጦርነቶች ፊሽካ የጀመረው ማን ነው ብለን በምንመለከትበት ጊዜ በተለይም ከጊዜ በኋላ ኦስትሮ ሃንጋሪ በባልካን ካንትሪዎች ያላቷን ግዛት እያስፋፋች መምጣቷን ትመለከታላችሁ። ማለትም ከጊዜ በኋላ ኦስትሮ ሃንጋሪ ሙሉ ለሙሉ በሚባል ደረጃ ቦስኒያ ሄርዞጎቪና የምትባልን ሀገር ኮንትሮል እንዳደረገች ወደዛ አካባቢ ላይ እንደተስፋፋት ኤክስፓንድ እንዳደረገች ትመለከታላችሁ። በዚህ ጊዜ ከሚባለው በላይ ሁለት ሀገራት ኦስትሮ ሃንጋሪን እንደተቃወሟት ታያላችሁ። የመጀመሪያው ሀገር ራሽያ፣ ሁለተኛው ሀገር ደግሞ ሰርቢያ። ስፔሻሊ እነዚህ ሁለት ሀገራት ከሚባለው በላይ የኦስትሮ ሃንጋሪ መስፋፋት በጣም ዲስከሬጅ ያደረጉ በጣም ሬዚስት ያደረጉ በጣም የተቃወሙ ሁለት ሀገራት ነበሩ። በተለይም ደግሞ ሰርቢያ ከሚባለው በላይ ኦስትሮ ሃንጋሪን እንደተቃወመች ትመለከታላችሁ። ለምንድን ነው እነዚህ ሀገራት የተቃወሙት ብለን በምንመለከትበት ጊዜ ስፔሻሊ ኦስትሮ ሃንጋሪ ወደ ቦስኒያ ከተስፋፋቱ ስፔሻሊ እነ ሰርቢያ እነ ግሪክ ሌሎች የባልካን ሀገራት በተለይም አይቀርልንም ብለው ያስቡ ነበር። በተለይም ሰርቢያ ከቦስኒያ በጣም ቅርብ ናት። ስለዚህ ቦስኒያ ከተያዘች ሰርቢያ እኔ የማይቀርልኝ ብላ ታስብ ነበር። ለዛ ነበር ስፔሻሊ ከሚባለው በላይ ኦስትሮ ሃንጋሪ ተቃወመ የነበረው። በተቃራኒ ደግሞ ራሽያ ለምንድን ነው ኦስትሮ ሃንጋሪን ተቃወመው ብለን በምንመለከትበት ጊዜ ራሽያ የኦስትሮ ሃንጋሪን በዛ ቦታ ላይ ኤክስፓንድ ማድረግ አሊያም መስፋፋት አፈልገውም ነበር። ስለዚህ በዚህ ምክንያት ሰርቢያና ስፔሻሊ ራሽያ ኦስትሮ ሃንጋሪን በደንብ አድርገው መቃወም እንደጀመሩ ትመለከታላችሁ። ከጊዜ በኋላ ግን የራሽያ ተቃውሞ ቀስ ቀስ እያለ መውረድ አሊያም ፓወሩ እየቀነሰ መምጣቱ ትመለከታላችሁ። ለምን ካላችሁ ስፔሻሊ ራሽያ ሰርቢያን የምትደግፍ ከሆነ አዜንዱፍ ዘዴ ጦርነት ከማን ጋር የምትገጥመው? ከጣሊያንና ከጀርመን ጋር።
በዛ ጊዜ ደግሞ ራሽያ የነበራት የሚሊታሪ ፓወር እጅግ በጣም ደክሞ ነበር። ለምን ካላችሁ በተለይ በ1907 አካባቢና ከዛ በፊት ጋር ራሽያ ከጃፓን ጋር ጦርነት ውስጥ ገብታ ነበር። ያ ጦርነት ከሚባለው በላይ ራሽያን ጎድቷት ነበር። ሌላው ነገር ደግሞ ራሽያ ውስጥ የውስጥ ችግር አሊያም ሪቮሉሽን ተነስቶ ነበር። ያ ሪቮሉሽን ከሚባለው በላይ ራሽያን ጎድቷት ነበር። ስለዚህ ራሽያ በዛ ጊዜ እጅግ በጣም ደካማ የነበረችበት ጊዜ ነበር። ሰርቫይቭ እያደረገች የነበረችበት ጊዜ ነበር። እንኳን ለሌላ ሀገር ልታገዝ ስፔሻሊ ጠላት እንኳን እሷን ቢወር በተለይም ለመከላከል በጣም የሚከብዳት ጊዜ ነበር። በዚህ ምክንያት ስፔሻሊ ራሽያ ቀስ እያለች በተለይም ተቃውሟን እየቀነሰች እንደመጣች ትመለከታላችሁ። በተቃራኒው ግን ሰርቢያ ከሚባለው በላይ ስፔሻሊ ኦስትሮ ሃንጋሪ መቃወም ጀምራ ነበር። በተለይም የሰርቢያ ሰዎች ስፔሻሊ የሰርቢያ ወጣቶች ኦስትሮ ሃንጋሪ ስፔሻሊ ፖሊሲ ማራመድ ጀምረው ነበር። እነዚህ የሰርብ ወጣቶች ከሚባለው በላይ ኦስትሪያን የሚደግፍ አካል ካለ ስፔሻሊ የኦስትሪያ ሰዎችን መግደል ጀምረው ነበር። በአጭሩ ቴሮሪስት አይነት አሊያም አሸባሪ እየሆኑ መጥተው ነበር። እንደውም በዛ ጊዜ ብላክ ሰክሬት ሶሳይቲ የሚባል አለ። ስፔሻሊ ድብቁ የሞት ማህበርን በለው እዚህ የሞት ማህበር ስፔሻሊ የተለያዩ የኦስትሮ ሃንጋሪ ከኦስትሮ ሃንጋሪ ጋር ያላቸው ግንኙነት ኦር ከኦስትሮ ሃንጋሪ ጋር ኮኔክሽን ያላቸው ሰዎች በሙሉ የሚጠፉበት ግሩፕ ነበር። ስፔሻሊ ይሄ ግሩፕ ብላክ ሃንድ በሚለው ስም እጅግ በጣም ታዋቂ ሆኖ ነበር። ይሄ ግሩፕ ከሚባሉ በላይ ኦስትሮ ሃንጋሪን የሚደግፉ ሰዎች ካሉ የሚገደል አንቲ ኦስትሮ ሃንጋሪ የሆነ ግሩፕ እንደነበር ትመለከታላችሁና ይሄ ግሩፕ ስፔሻሊ በሰርቢያን ወጣቶች የተቋቋመ ሞር ኦስትሪያን የሚጠላ አይነት ግሩፕ እንደሆነ ስፔሻሊ አሸባሪም በለው አሸባሪ አይነት እንቅስቃሴ ያደርግ እንደነበረ ትመለከታላችሁ። ስፔሻሊ ከጊዜ በኋላ ጁን 1914 አካባቢ ላይ የኦስትሮ ሃንጋሪ ተተኪ ንጉስ የነበረው በተለይም ፍራንክ ፈርዲናንድ ነበር። ፍራንክ ፈርዲናንድ ማለት ስፔሻሊ በዛ ጊዜ የኦስትሪያ ሃንጋሪ ተተኪ ንጉስ አልጋወራሽ ነበረው አልጋወራሽ የነበረ ሰው ነበር እና እሱና ስፔሻሊ ባለቤቱ ሶፊያ ኦር ሶፊት ፕሮናንሴሽኑን ከተሳሳቱ ሶፊት ኦር ሶፊያ የተባለች ባለቤቱ በተለይም ቦስኒያ ሄርዞጎቪናን ለመጎብኘት ስፔሻሊ ከኦስትሮ ሃንጋሪ ወደ ቦስኒያ እንደመጡ ትመለከታላችሁ። ነገር ግን ቦስኒያን በሚጎበኙበት ጊዜ ስፔሻሊ አንድ ክስተት እንደተከሰተ ትመለከታላችሁ። ይህ ክስተት ምንድነው ብለን በምንመለከትበት ጊዜ አንድ ወጣት በተለይም እነዚህ ሁለት ሰዎች ማለትም ፍራንክ ፈርዲናንድ እና ሚስቱን ሶፊያ በሽጉጥ ተኩሶ እንደገደለው ታያላችሁ። ይህ ወጣት ማን ነው ብለን በምንመለከትበት ጊዜ የዚህ ወጣት ስም ጋብሪኤሎ ፕሪንሲፕ እየተባለ ይጠራል። ይህ ወጣት ደግሞ ስፔሻሊ ከምንም በላይ ሰርቢያዊ እንደሆነ ትመለከታላችሁ። ስለዚህ አንድ ሰርቢያዊ ስፔሻሊ የኦስትሮ ሃንጋሪ አልጋ ወራሽንና ባለቤቱን አሊያም ሚስቱን ጁን 1914 ላይ እንደገደለ ታያላችሁ። በዚህ ጊዜ ኦስትሪያ በእኛ ጊዜ አማርኛ ጓግጫለችን ብለው በጣም የተናደደችበት ከሚባለው በላይ ደግሞ ያ ሰው ሰርቢያዊ መሆኑን ስታውቅ ስፔሻሊ ከሰርቢያ ጋር ሙሉ ለሙሉ ጦርነት ያወጀችበት ጊዜ ነበር። ነገር ግን ጦርነቱን ከማወጃው በፊት እነዚህ ነገሮች ነበሩ። ለምሳሌ በተለይም በዚህ ጊዜ ኦስትሮ ሃንጋሪ ለሰርቢያ አንድ ዶክመንት ልካላት ነበር። ይሄ ዶክመንት ምንም ማፈናፈኛ የሌለው ዶክመንት ነበር። ሰርቢያ ሙሉ ለሙሉ በዚህ ዶክመንት እንድትስማማ ፈልጋ ነበር። ነገር ግን እዛ ዶክመንት ውስጥ ካሉ አለም እዛ ውል ውስጥ ካሉ አንዳንድ ነጥቦች መካከል አንዳንድ ነጥቦቹ ሊተራሊ በሚባል መልኩ ስፔሻሊ የሰርቢያን ሉዓላዊነት አለም የሰርቢያን ሰቨሬንቲ የሚገዳደር ነበር። በዚህ የተነሳ በዛ ጊዜ የነበሩ የሰርብ መንግስታት ኦር የሰርብ ባለስልጣኖችን በለው ይሄን ውል እንዳትስማሙ አለም ከኦስትሪያ ጋር እንዳትስማሙ ትመለከታላችሁ። በዚህ ጊዜ ነበር ኦስትሪያ በ1914 ላይ ሙሉ ለሙሉ በሚባል ደረጃ በሰርቢያ ላይ ጦርነት ያወጀችው አሊያም የከፈተችው ማለት ነው። ከዛ በኋላ የተለያዩ ሀገራት እንደምታውቁት እየተከተሉ ወደዚህ ጦርነት በመግባት ጦርነቱ ኤክስፓንድ እንዳደረገ አሊያም እንደተስፋፋ ትመለከታላችሁ። ስለዚህ የጦርነቱ መጀመሪያ ላይ ምክንያት ሆነው በዛ ጊዜ የኦስትሪያው አልጋ ወራሽና ባለቤቱ በሰርብ ወጣት መገደላቸው ኦስትሮ ሃንጋሪ ሙሉ ለሙሉ ጦርነት ሰርቢያ ላይ እንድከፍት አድርጓት ነበር። አጠቃላይ ግን የጦርነቱ ሁኔታ ምን ይመስላል ብለን በምንመለከትበት ጊዜ ኦስትሮ ሃንጋሪ ሰርቢያ ላይ ጦርነት ካወጀች በኋላ የተለያዩ ሀገራት ቀስ እያሉ ስፔሻሊ ወደዚህ ጦርነት እንደገቡ ትመለከታላችሁ። ቅድም እንዳልኳችሁ ስፔሻሊ ኦስትሮ ሃንጋሪ የጀርመን ግሩፕ ናት። ጀርመን ኦስትሮ ሃንጋሪ መደገፍ እንደጀመረች አሊያም ማገዝ እንደጀመረች ትመለከታላችሁ። በተቃራኒው ደግሞ ሰርቢያ ብቻዋን ናት። በዚህ ጊዜ ራሽያ ምንም ያህል ደካማ ብትሆን ማለት ፓወርፉል ባትሆንም እንኳን በዛ ጊዜ ሰርቢያን ማገዝ እንደጀመረች ትመለከታላችሁ። ቀስ እያሉ ስፔሻሊ የተለያዩ ሀገራት እነዚህን ግሩፖች ጆይን ማድረግ እንደጀመሩ ትመለከታላችሁ። በተለይም ይህን ጦርነት እንደምታውቁት ከአውሮፓ እስከ ፓሲፊክ እስከ ኤዥያ እና አትሊስት እስከ አፍሪካ ድረስ የነበረው ጦርነት ነው። በተለይም ዋና የጦርነቱ ቲያትር የሚታይበት ግን በተለይም ዋና ቦታው አውሮፓ ላይ እንደነበር ትመለከታላችሁ። አውሮፓ ላይ ደግሞ ሆኖ ሁለት ዋነኛና ዋነኛ ፍሮንቶች እንደነበሩ ያላችሁ። የመጀመሪያው ፍሮንት ዌስተርን ፍሮንት ሲባል ሁለተኛው ፍሮንት ደግሞ ኢስተርን ፍሮንት እየተባለ ይጠራል። ስፔሻሊ ከሁለቱ ፍሮንቶች መካከል እጅግ በጣም ዋነኛ ፍሮንት የነበረው ዌስተርን ፍሮንት ነበር። ዌስተርን ፍሮንት ማለት በተለይም ጀርመን ከእንግሊዝና ከፈረንሳይ የምታዋጋበት ፍሮንት ሲሆን ኢስተርን ፍሮንት ደግሞ የምንለው በተለይም ጀርመን ከራሽያ ጋር የምትዋጋበት ፍሮንት ነበር። በዚህ ጊዜ ጀርመን
ሼሊፈን ፕላን የሚባል አንድ እቅድ አቅዳ ስፔሻሊ ይህን እቅድ መሬት ላይ አውለው በዛ እቅድ ነበር ትመራ የነበረው። በዛ ጊዜ ቮን ሼሊፈን የሚባል የጀርመን የጦር መሪ ነበር። ሶ ይህን ፕላን ያወጣው እሱ ስለነበር ነው ስፔሻሊ ይህ ፕላን ሼሊፈን ፕላን እየተባለ ይጠራ የነበረው ማለት ነው። ሶ ይህ ፕላን ምን ነበር ብለን በምንመለከትበት ጊዜ ይህ ፕላን ስፔሻሊ በዌስተርን ፍሮንት በኩል በተለይ ፈረንሳይን በቤልጅየም በኩል አድርጎ ሙሉ ለሙሉ ኮንትሮል የማድረግ ፕላን ነበር። ሌላኛው የዚህ ፕላን ደግሞ ሀሳብ ስፔሻሊ ከራሽያ ጋር በዛ ጊዜ እንዋጋው ሞር ራሽያን እየተከላከልን እንቆያለን። ነገር ግን ፍራንስ ሙሉ ለሙሉ ኮንትሮል ካደረግን በኋላ ሙሉ አቅማችንን አሰባስበን ራሽያን እንወራለን የሚል አንድ ፕላን እንደነበራለን አንድ እቅድ እንደነበረ ትመለከታላችሁ። ይህ እቅድ ማለት ነው። ሶ ከጊዜ በኋላ ስፔሻሊ ጀርመን በቤልጅየም በኩል እያደረገች አለም የቤልጅየምን አንዳንድ ግዛቶች እያያዘች ፈረንሳይ ልትገባ ጫፍ እንደደረሰ ትመለከታላችሁ። ሶ በዚህ ጊዜ ነበር ስፔሻሊ ብሪቴን ጀርመን ላይ ጦርነት ያወጀችው ማለት ነው። ለምንድን ነው ብሪቴን ጀርመን ላይ ጦርነት ያወጀችው ብለን በምንመለከትበት ጊዜ ስፔሻሊ እንደምታውቁት ብሪቴን የነ ራሽያና የነ ፈረንሳይ ግሩፕ ናት። ከዛ በተጨማሪ ግን በዛ ጊዜ ቤልጅየም ከእንግሊዝ ጋር አንድ ስምምነት ነበራት፣ ጦር ከብሪቴን ጋር አንድ ስምምነት ነበራት። ይህ ስምምነት ምንድን ነው ብለን በምንመለከትበት ጊዜ በዛ ጊዜ ቤልጅየም ምንም አይነት ጦርነት ይከሰት ምንም አይነት ጦርነት ይምጣ እኔ ከሁሉም ጦርነቶች ገለልተኛ ነኝ ብላ ከእንግሊዝ ጋር አንድ ስምምነት እንደተስማማች ትመለከታላችሁ። ነገር ግን ስፔሻሊ ቤልጅየም ይህን ነገር አጥፋ የጀርመን ወታደሮች ስፔሻሊ በቤልጅየም በኩል እያለፉ መሆኑን ስታውቅ ነበር። በተለይም ብሪቴን ሙሉ ለሙሉ ጀርመን ላይ ጦርነት ዲክሌር ያደረገችው አሊያም ያወጀችው ማለት ነው። ነገር ግን በሚያስገርም ሁኔታ ብሪቴን ጀርመን ላይ ጦርነት ስታወጅ ሙሉ ለሙሉ በሚባል ደረጃ ስፔሻሊ ጀርመን ፈረንሳይን እየተቆጣጠረቻት ነበር ማለት ነው። ሶ በዚህ ሰዓት ነበር በተለይም ብሪቴን ጀርመን ላይ ጦርነት ማወጅ የቻለችው። ስፔሻሊ በዚህ ጦርነት መጀመሪያ አካባቢ ላይ ከሚባለው በላይ ሴንትራል ፓወሮች አለ በነ ጀርመን የሚመራው ግሩፕ እጅግ በጣም የበላይነት ወስዶ ነበር። ግን ከጊዜ በኋላ ስፔሻሊ የተለያዩ ሀገራት እነዚህ ሀገራትን ደግፈው መምጣት እንደጀመሩ ትመለከታላችሁ። ስፔሻሊ ጃፓን ሙሉ ለሙሉ በሚባል ደረጃ የነ ጀርመንን ግሩፕ በመቃረን ከነ ብሪቴን ጎን መሰለፏን ትመለከታላችሁ። በዚህም ስፔሻሊ ጀርመን በዛ ጊዜ ቻይና አካባቢ ላይ የተለያዩ ግዛቶች ነበሩ። ሶ ጃፓን የጀርመንን ኮሎኒዎች አለም ጀርመን የያዘቻቸውን ቦታዎች ማጥቃት እንደጀመረች ትመለከታላችሁ። በተለይም እነዚህን ሶስት ሀገራት እንዳረሱ ጣሊያን አንደኛዋ፣ ሁለተኛዋ ቡልጋሪያ፣ ሶስተኛ ደግሞ ተርኪ። እነዚህ ሀገራት ከጊዜ በኋላ ወደ አንዱ ግሩፕ ሲገቡ አንደኛዋ ደግሞ ወደ ሌላ ግሩፕ እንደገባች ታላችሁ። ምን ነበር ብለን በምንነበት ጊዜ ስፔሻሊ ጣሊያን ቅድም እንዳልኳችሁ ስፔሻሊ የነ ጀርመን ግሩፕ ነበረች። ነገር ግን በ1915 ላይ ጣሊያን ሙሉ ለሙሉ የነ ጀርመንን ግሩፕ ትታ ወደነ እንግሊዝ አለም ወደነ ፈረንሳይ አለም ወደነ ብሪቴን ግሩፕ እንደገባች ትመለከታላችሁ። በተቃራኒው ደግሞ ቡልጋሪያና ተርኪ በመከታተል ወደነ ጀርመን ግሩፕ እንደገቡ ታያላችሁ። ግን ለምንድን ነው እነዚህ ሶስት ሀገራት አንደኛዋ ከአንደኛው ሀገር ስትወጣ ሌሎቹ ደግሞ ሁለት ሀገራት ወደዛ ግሩፕ የገቡት ብለን በምንመለከትበት ጊዜ ስፔሻሊ ጣሊያን ዋነኛ ምክንያቷ ከነ ጀርመን ግሩፕ እንድትወጣ ያደረጋት በዛ ጊዜ ሞር ጣሊያን በኦስትሮ ሃንጋሪ የተወሰደባት ግዛት ነበር። ሶ ያ ግዛት አልተመለሳላትም ነበር። ሶ በዚህ ምክንያት ነበር ስፔሻሊ ከኦስትሮ ሃንጋሪ ጋር አንድ ላይ ከመሆን ሶ ከነ ብሪቴን ጋር ሆኜ ኦስትሮ ሃንጋሪን በማጥቃት ስፔሻሊ የተወሰደብኝን ግዛት እመልሳለሁ ብላ አስባ ነበር ወደነ ብሪቴን ግሩፕ የተቀላቀለችው። በሌላ በኩል ደግሞ ተርኪና ቡልጋሪያን ስናያቸው ወደ ጀርመን ግሩፕ ለምን ተቀላቀሉ ብለን በምንመለከትበት ጊዜ ተርኪ በዛ ጊዜ ከሚባሉ በላይ ራሽያን ትጠላ ነበር። እንደምታውቁት በባልካን ኦር በኢስተር ኦኩፔሽን ጊዜ በተለይ ኦቶማን ኢምፓየር በባልካን ሀገር ላይ ያለውን ፓወር እንዲያጣ ካደረጉ ምክንያቶች መካከል አንዱ ራሽያ ነበረች። ራሽያ ከሚባሉ በላይ ኦቶማን ኢምፓየርን አለም የተርኪን ሀገር ትቃወም ነበር። ሶ በዚህ ምክንያት ስፔሻሊ ኦቶማን ተርክ አለም ቱርክ ከሚባለው በላይ ራሽያን ትቃወም ነበር አለም ራሽያን ትጠላ ነበር። ሶ ይህን አጋጣሚ ካገኘው አይቀርማ በማለት ነበር ስፔሻሊ የነ ጀርመንን ግሩፕ ተቀላቀላ ራሽያን ለማጥቃት የተነሳችው ማለት ነው። በተቃራኒው ደግሞ ቡልጋሪያን በምንመለከትበት ጊዜ ቡልጋሪያ የነ ጀርመንን ግሩፕ ነው የተቀላቀለችው። ቡልጋሪያ ለምን የነ ጀርመንን ግሩፕ ተቀላቀለች ብለን በምንመለከትበት ጊዜ ቡልጋሪያ በዛ ጊዜ በባልካን ሀገራት ላይ ያላትን ግዛት ማስፋፋት ትፈልግ ነበር። ከሚባለው በላይ ደግሞ ቡልጋሪያ በዛ ጊዜ ከሰርቢያ ጋር ያላት ግንኙነት ጥሩ እንዳልነበር ትመለከታላችሁ። ሶ በዚህ ጊዜ ነበር ስፔሻሊ ቡልጋሪያ የነ ጀርመንን ግሩፕ ተቀላቀየ ስፔሻሊ እነ ሰርቢያን ማጥቃት እችላለሁ፣ ግዛቴን ማስፋፋት እችላለሁ ብላ ነበር። በተለይም ቡልጋሪያ የነ ጀርመንን ግሩፕ መቀላቀል የቻለችው ማለት ነው። ያስ በቀስም ስፔሻሊ እነ ሮማኒያን ጨምሮ የተለያዩ ሀገራት ሁለቱ ግሩፖችን መቀላቀል እንደጀመሩ ትመለከታላችሁ ማለት ነው። ነገር ግን በ1917 አንድ ትልቅ የሆነ ኢቨንት አለም ትልቅ የሆነ ኮንሲኩዌንስ እንደተፈጠረ ትመለከታላችሁ። ሶ እነዚህ ነገሮች ምንድናቸው ብለን በምንመለከትበት ጊዜ ስፔሻሊ በ1917 ላይ ሁለት ነገሮች ተካሂዷል። እነሱም በተለይም ራሽያ ሙሉ ለሙሉ ከጦርነቱ እንደወጣች ትመለከታላችሁ። ሶ በዚህ ጊዜ ስፔሻሊ አሜሪካ ወደ ጦርነቱ እንደገባች ታያላችሁ። ይሄ በ1917 የተደረገ ትልቅ ኢቨንት ነበር። እነዚህ ሁለት ሀገራት አንዳቸው ከጦርነት ሲወጡ አንዳቸው ደግሞ ወደ ጦርነት የገቡበት ጊዜ ነበር። ሶ
ይሄ ነገር ሙሉ ለሙሉ የጦርነቱ ሁኔታ እንደቀየረ ትመለከታላችሁ። ለምን ካለ ራሻ በ1917 ጊዜ ራሻ ሪቮሉሽን ተነስቶ ነበር። ስፔሻሊ ይሄ ሪቮሉሽን ራሻ መቋቋም አቅቷት ነበር። ስለዚህ ራሻ ሙሉ ለሙሉ ከጦርነቱ ራሷን እንዳገለለች ትመለከታላችሁ። በዚህ ጊዜ ስፔሻሊ ራሻ ብረስት ሊቶቮስክ ከሚባል ስምምነት ከነ ጀርመን ጋር እንደተፈራረመች ታያላችሁ። ይህ ስምምነት ስፔሻሊ ራሻ እነ ጀርመንን እንደማታጠቃ እነ ጀርመን ግሩፕ ያሉት ሀገራት ደግሞ ራሻን እንደማያጠቁ የሚገልጽ ስምምነት ነበር። ይህ ስምምነት ብረስት ሊቶቮስክ እየተባለ ይጠራ ነበር። በተለይም አሜሪካ ወደ ጦርነቱ ከመግባቷ በፊት ግን በዛ ጊዜ የነበረው የአሜሪካ ፕሬዚዳንት ዊድሮ ዊልሰን ከሚባለው በላይ ይህ ጦርነት እንዲያበቃ አሊያም እነዚህ የአውሮፓ ሀገራት የሚያደርጉት ጦርነት ኢንድል እንዲያደርግ እንዲቋጩት በሰላማዊ መንገድ እንዲያጠናቅቁት ከሚባለው በላይ ጥረት ያደርግ ነበር። ነገር ግን ማንም አልሰማውም ነበር። ስፔሻሊ በ1917 አካባቢ የጀርመን ናቫል ፎርስ አሊያም የጀርመን የባህር ኃይል ስፔሻሊ የአሜሪካ የንግድ መርከብን እንደመታች አሊያም እንዳጠቃች ትመለከታላችሁ። በዚህ ጊዜ ነበር አሜሪካ ሊትራሊ በሚባል ደረጃ ሙሉ ለሙሉ ጀርመን ላይ እና በጀርመን ግሩፕ ላይ ያሉ ሀገራት ላይ ዋር አሊያም ጦርነት ያወጀችው ማለት ነው። በዛ ጊዜ ጀርመን ተሳስቼ ነው የአሜሪካን ሺፒንግ ኦር የአሜሪካ የንግድ መርከብን ተሳስቼ ነው የመተዋት ብትልም በተለይም በአሜሪካ ሀገር ተቀባይነት አላገኝም ነበር። በዚህ ጊዜ ነበር ሙሉ ለሙሉ በሚባል ደረጃ አሜሪካ ጀርመን ላይ እና ስፔሻሊ የጀርመን ግሩፖች ላይ ጦርነት መክፈት የቻለችው ማለት ነው። ከዚህ ጊዜ በኋላ ነው በተለይም ባላንሱ ሙሉ ለሙሉ ወደና አሜሪካ ግሩፕ አሊያም ወደነ ትሪፕል ኦንቶቶ ግሩፕ ያዘ ነበረው ማለት ነው። በዚህ ጊዜ አሜሪካ ከገባች በኋላ ስፔሻሊ ሴንትራል ፓወሮች አሊያም ስፔሻሊ የነ ጀርመን ግሩፕ መሸነፍ እንደጀመሩ ትመለከታላችሁ ማለት ነው። ከጊዜ በኋላ አሜሪካ ከገባች ብዙም ሳይቆይ በተለይም እነ ተርኪ እነ ቡልጋሪያ ስፔሻሊ የሰላም ስምምነት እንደፈረሙ ትመለከታላችሁ አሊያም የተኩስ አቁም ስምምነት እንዳደረጉ ትመለከታላችሁ። በመቀጠል ደግሞ ኦስትሮ ሃንጋሪም የተኩስ አቁም ስምምነት እንዳደረገች ትመለከታላችሁ። በዚህ ጊዜ ኦስትሮ ሃንጋሪ በዛ ጊዜ ይመራት የነበረው ትልቅ የሆነ ሞናርኪ ነበር፣ ትልቅ የሆነ ዳይናስቲ ነበር። እሱም ሀብስበርግ ሞናርኪ ይባላል። ያ ሀብስበርግ ሞናርኪ በዚህ ጦርነት ሙሉ ለሙሉ ኮላፕስ አድርጎ ኦስትሮ ሃንጋሪ ለሁለት እንደተከፈለች ኦስትሮና ሃንጋሪ ተብላ ለሁለት እንደተከፈለች ትመለከታላችሁ። ኦስትሮ ሃንጋሪም የተኩስ አቁም ስምምነት እንዳደረገች በቀስም ስፔሻሊ በሴንትራል ፓወር ላይ በነ ጀርመን ግሩፕ ያሉ የተለያዩ ሀገራት በተለይም የተኩስ አቁም ስምምነት ማድረግ እንደጀመሩ ትመለከታላችሁ። ከጊዜ በኋላ ኖቬምበር 11 1918 ላይ የቀረችው ጀርመን ነበረች። ጀርመን የተኩስ አቁም እስካሁን አላደረገችም ነበር፣ ሌሎች ሀገራት ነበር ያደረጉት። ጀርመን ውስጥ ስፔሻሊ የሪቮሉሽን እንደተነሳ ተቃውሞ እንደተነሳ ትመለከታላችሁ። ጀርመንን በዛ ጊዜ ያስተዳደር የነበረው ሞናርኪ ስፔሻሊ በኪንግ ዊሊያም የሚመራ ሞናርኪ ነበር። ኪንግ ዊሊያም በራሱ ፍቃድ ስፔሻሊ ሙሉ ለሙሉ ስልጣኑን እንደለቀቀና ወደ ሌላ ቦታ እንደሸሸ ትመለከታላችሁ። በዚህ ጊዜ ጀርመን ውስጥ ከሞናርኪ ስርዓት ወደ ሪፐብሊካን ስርዓት እንደተዘዋወሩ ታያላችሁ። በዚህ ጊዜ ነበር ጀርመን ኖቬምበር 11 ስፔሻሊ 1918 ላይ የተኩስ አቁም ስምምነት ያደረገችው። በዚህ ጊዜ ነበር ስፔሻሊ 11 የሚባል ነገር አለ። ማለትም አርሚስቲስ 11 የሚባል ነገር አለ። ይሄ ነገር ምንድነው ብለን በምንመለከተበት ጊዜ ኖቬምበር 11 በ11ኛው ቀን 11ኛው ሰዓት ላይ ነበር ጀርመን የተኩስ አቁም ያደረገችው ማለት ነው። ለዚህ ነበር አርሚስቲስ 11 የሚባለው። ለምን ካላችሁ ስፔሻሊ ኖቬምበር 11ኛው ወር ነው። ጀርመን የተፈራረመችው ይህን ስምምነት አለም የተኩስ አቁም ያደረገችው በ11ኛው ቀን ነበር። በ11ኛው ቀን ብቻ አይደለም፣ በ11ኛው ሰዓት ላይ ነበር ጀርመን የተኩስ አቁም ያደረገችው ማለት ነው። በዚህ ጊዜ ስፔሻሊ የመጀመሪያው የዓለም ጦርነት ሙሉ ለሙሉ እንደተጠናቀቀ አለም ኢንድል እንደሆነ ታያላችሁ ማለት ነው። ግን በአጭሩ ስፔሻሊ ይህ ጦርነት ምን ነገሮችን አስከተለ ብለን በምንመለከትበት ጊዜ በተለይም ይህ ጦርነት የተለያዩ ነገሮችን እንዳስከተለ ትመለከታላችሁ። ለምሳሌ እንኳን የተወሰኑትን በምንመለከትበት ጊዜ በዛ ጊዜ ከሚባሉ በላይ ብዙ ሲቪሊያን እንደሞቱ አለም ብዙ ንጹሃን እንደሞቱ ትመለከታላችሁ። ከዛ በተጨማሪ ስፔሻሊ በዛ ጊዜ ሞቶ የማያውቁ የወታደሮች ቁጥር ስፔሻሊ በከፍተኛ ደረጃ እንደሞቱ ትመለከታላችሁ። ስፔሲፊክ ባይገለጽም በተለይም በዛ ጊዜ ወደ 8 ሚሊዮን የሚሆኑ ወታደሮች እንደሞቱ ስፔሻሊ ደግሞ የእነሱ 3 እጥፍ የሚሆን ወታደር ደግሞ እንደቆሰለ ትመለከታላችሁ። ይህ ማለት ወደ 24 ሚሊዮን የሚሆን ወታደር እንደቆሰለ ታያላችሁ። ከዛ በተጨማሪ በሚያስገርም ሁኔታ ይሄ ጦርነት በሰዓት ወደ 10 ሚሊዮን ዶላር ያወጣ ነበር። በሰዓት ብቻ ይሄ ጦርነት ወደ 10 ሚሊዮን ዶላር እንደሚወጣ ትመለከታላችሁ። ምናልባት ይህን ብር ለሰላማዊ መንገድ ቢጠቀሙበት ኖሮ ምን አይነት ነገሮች እንደሚሰራ አስቡ። ከዛም በተጨማሪ ስፔሻሊ ይሄ ጦርነት ላይ አዳዲስ የሆኑ የጦር መሳሪያዎች የተሰሩበት ጊዜ ነበር። በተለይም ታንክ በዛ ጊዜ ነበር የተሰራው። ከዛ በተጨማሪም ይሄ ጦርነት አጠቃላይ በ4 ዓመት ውስጥ ብቻ ወደ 186 ቢሊዮን አካባቢ ዶላር እንዳወጣና እንደፈጀ ትመለከታላችሁ። ከዛ ማለፍ ሲል
ስፔሻሊ በዛ ጊዜ በቻይና እና በኩባ ላይ የተለያዩ ሪቮሉሽን እንደተነሳ ትመለከታላችሁ። ለምን ካላችሁ ስፔሻሊ ቅድም ራሽያ ውስጥ ሪቮሉሽን ተነስቶ ነበር ብለናልና ሶ ይሄ ሪቮሉሽን እየተቀጣጠለ ሄዶ ስፔሻሊ ወደነ ኩባ ወደነ ቻይና እንደዚህ አይነት ሪቮሉሽን እንዲነሳ ስር ነቀል የሆነ ለውጥ እንዲነሳ አድርጎ ነበር ማለት ነው። ሶ በዛ ጊዜ ሊግ ኦፍ ኔሽን የተመሰረተበትን ጊዜ ነበር ማለት ነው። ሶ ባጭሩ ይሄ ጦርነት እንደዚህ አይነት ነገሮችን አስከትሎ ነበር። እኔ ይሄ ቶፒክ ኦር ይሄን ርዕስ በዚህ መንገድ አንደርስታንድ አድርጋለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስሩልኝ። ኔክስት በሌላ ቪዲዮ በሌላ ሀሳብ የምንገናኝ ይሆናል። እስከዛው ድረስ ግን ቸር ቆዩ።